በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ በጣም ደህና ነኝ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። እንዴት ናችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን በጣም እየተመለከትኩኝ ነው ኮሜንታችሁንና በጣም የቲክቶክን ውይይት በጣም እንደወደዳችሁትና የምጽፉልኝም ነገር በጣም ደስ የሚል ነገር እንደሆነ ተመልክቻለሁ። ወንድ ቤተሰቦቼ በጣም አመሰግናለሁ። በጣም ወዳችኋለሁ። በእውነት አብረን እንጠነክራለን፣ እንበረታለን። ተያይዘን እግዚአብሔር አምላክ ወዳዘጋጀልን መንግስተ ሰማይ ተያይዘን የመንገባ ይሆናል ማለት ነውና ከእግዚአብሔር ጋራ በርቱ፣ ጠንክሩ። ከሁላችን ጋራ እግዚአብሔር አምላክ አብሮ ይሆናል እኛ ከተጋን ከበረታን ማለት ነው። ዛሬ እንግዲህ በአንድ ሀሳብ ወደ እናንተ መጥቻለሁ ማለት ነው። በአንድ ሀሳብ መጥቻለሁ። እቺ ነገር ሁላችንም የምትነካ ነገር ነችና ሁላችንም እንግዲህ ታወያያናለች ብዬ አሰብኳት ነጥብ ነችና እንግዲህ ወደሱ የምናልፍ ይሆናል። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። እሺ ውድ ቤተሰቦች ተመልሻለሁ። ዛሬ እንግዲህ የምንወያየው በምን ጉዳይ ላይ ነው? እጮኝነት። እንግዲህ እቺ ነገር ሁላችንም ተነካናለችና እጮኝነት ስንፈልግ ወይም ደግሞ ስንመርጥ ምን አይነት ሰው ነው ከኛ ጋር እንዲሆን የምንፈልገው? የወደፊታችን ባል፣ የወደፊታችን ሚስት እንድትሆን የምትፈልጓት ወይም ደግሞ የምትፈልጊው ባል እንዲሆን የምትፈልጊው ምን አይነት ሰው እንዲሆን የምትፈልጊው? ወይም ደግሞ እያንዳንዳችን ስንመርጥ መቼም እንትን አለን አይደለ? መስፈርት አለና እናንተ ለእጮኝነት ወይም ደግሞ ለትዳር አንድ ሰው ስትመርጡ መስፈርታችሁ ምንድን ነው? ይሄንን ቪዲዮ እንደ መግቢያ አድርግና ወደ እናንተ መለስ ይሆናል ማለት ነው። ይሄንን ቪዲዮ ተመልክቱ መጀመሪያ። እኔ አንድ ብቻውን የሚኖር ሰው የራሱን እድል ብቻ ነው የሚኖረው ብዬ ነው አስበው። ሲያገባ የባሉ ወይም የሚስትየውን እድል ይጨምራል ቤት ውስጥ። ከዛ ልክ አንድ ልጅ ሲወልድ የዛ ልጅ እድል ይጨምራልና ትዳር የሚሰጠው እግዚአብሔር ነው። እግዚአብሔር ይመስገን። ግን በፍቅር ላይ የተመሰረተ ጥሩ ትዳር ሲሰጥሽ ደግሞ በቃ ግን ትዳር በእግዚአብሔር ፊት ራሱ የተወደደ ነገር ስለሆነ ሰይጣን ትኩረት አድርጎ የሚሰራበት ቦታ ነው እና ነቂ መባባል አለብሽ ከሰይጣን ጋር። ወዴት አባህ ነው የምትሄደው እያልሽ ፈተናዎችሽን የተቋቋምሽ ትዳርሽን ማቆም መቀጠል አለብሽ። እና እኔ በጣም ወደው እንዳልኩሽ የህይወቴ አካል ነው በቃ ትዳሬ በጣም። እሺ ውድ ቤተሰቦቼ እንግዲህ ቪዲዮ እንደተመለከታችሁት ይሄን ቪዲዮ መሰረት አድርገን እንደ መግቢያ አድርገን እንግዲህ እኛ የራሳችን የምናገር ይሆናል ማለት ነው። እናንተ ለትዳር አጋራችሁ ወይም ደግሞ ለእጮኛችሁ ያስቀመጣችሁት መስፈርት ምን አይነት መስፈርት ነው? ምን አይነት ክራይቴሪያ ወይም ደግሞ ምን አይነት መስፈርት ማሟላት አለበት ብላችሁ ነው የምታስቡት? አንድ ሰው ከእናንተ ጋር ፍቅረኛ ወይም ደግሞ በትዳር መመስረት ከፈለገ ምን አይነት መስፈርት ነው የምትሰጡት? እስኪ 3 ሰከንድ ልስጣችሁና የእናንተን አስቡ እስኪ። መልካም ነገር እንዳሰባችሁ ተስፋ አደርጋለሁ። መቼም የመናፍስት ውጊያን የምትማሩ ውድ ቤተሰቦቼ መልካም ነገር ትመኛላችሁ። ከምታዩት አንጻር፣ ከምትሰሙት፣ ከምትማሩት አንጻር መምረጥ ያለባችሁ ነገር በደንብ የምታውቁ ይመስለኛልና እንግዲህ የትዳር አጋራችን ወይም ደግሞ እጮኛችንን ስንመርጥ ምን አይነት መስፈርት እንዲያሟላን የምንፈልገው ለኛ ወይም ደግሞ ምን አይነት ስብዕና ያለው ወይም ደግሞ በምን አይነት ሁኔታ ውስጥ ያለ ሰው ነው እኛ ለትዳር ወይም ደግሞ ለፍቅረኝነት መምረጥ ያለብን ምን አይነት ሰው ነው የሚለው ነገር ዛሬ የምንመካከር ይሆናል ማለት ነው። በመጀመሪያ የትዳር አጋራችንን ስንመርጥ ወይም ደግሞ የእጮኛችንን ስንመርጥ ያ ሰው እንዲያሟላ የምንፈልጋቸው ነገሮች ማለት ነው ከመስፈርታችን ውስጥ አብዛኛው ነገር ቁሳዊና ምድራዊ ነገር ከሆነ እመኑኝ ያ ነገር እውን የመሆኑ ወይም ደግሞ የመዝለቁ ሁኔታ በጣም ዝቅተኛና አናሳ ነው ማለት ነው። እና ብዙ ሴቶች እንመለከታለን፣ ብዙ ወንዶችም እንመለከታለን በሶሻል ሚዲያ ላይ እኔ መኪና የሌለው ቤት የሌለው ገንዘብ የሌለው ምናምን ነገር ሀብት ንብረት የሌለው ሰው ጭራሽ እንዲጠጋኝም አልፈልግም እኔ በደህንነት መኖር አልፈልግም ማማቀቅ አልፈልግም ሲሉ ብዙ ጊዜ እንሰማለን። እና በእውነት እኛ በመንፈሳዊ አይን ስናየው ይሄንን ነገር እውነት አስፈላጊው ነገር እውነት ቁሳዊ ነገር ነው ወይ? እውነት ገንዘብ ነው ወይ? እውነት ጮኝነትን የሚገነባው ጮኝነትን በሚያቆመው ትዳርን የሚመሰርተው ትዳርን የተሳካ የሚያደርገው እውነት ገንዘብ ነው ወይ? መኪና ነው ወይ? ይሄንን እንግዲህ መልስ ለከናንተ እጠብቃለሁ። መቼም ምን የሚታወቅ ነገር ነውና ምን አለ መሰላችሁ እናንተ ቁሳዊ ነገር ፈልጋችሁ ወይም ደግሞ ምድራዊ ነገር ፈልጋችሁ ያንን ሰው በዚህ ምርጫ ውስጥ ካካታችሁት ያ የመረጣችሁ ሰው ደግሞ ሌላ የተሻለ ምርጫ አለው።
እናንተ ከምታስቡት በላይ እናንተ ከምትፈልጉት በላይ ደግሞ ያ ሰው ምርጫ አለው ማለት ነው። ገንዘብ ፈልገሽ ሀብት ንብረት ፈልገሽ የገባሽበት ትዳር ወይም ደግሞ ጮኝነት ነገ ከነገ ወዲያ ከአንቺ የሚፈልገውን ነገር ካገኘ በኋላ ነገ ከነገ ወዲያ አውጥቶ የሚጥልሽ አይነት ሰው ይሆናል ማለት ነው። ምክንያቱም ገንዘብ ካለው ሁሉ ነገር ካለው በአንድ ነገር ላይ መርጋት ወይም ደግሞ መቀመጥ ስለማይፈልግ ማለት ነው። ብዙ ሰው ገንዘብ ያለው ሰው ብዙ ጊዜ ህይወቱ ትንሽ ከበድ ያለ ስለሚሆን ማለት ነው እና ነቃ ያለው ደግሞ ከሆነ ነቃ ደንገጥ ያለ ከሆነ ደግሞ ለትዳር ብሎ የሚመርጣት ሴት በጣም ፈትኖ በብዙ ነገር ተመልክቷት እሱም ብላም እንደመጣች ወይም ደግሞ ገንዘቡን እንደማትፈልግ በደንብ አረጋግጦ ፈትኗት ነው እሷን ወደ ጮኝነት ወይም ደግሞ ወደ ትዳርነት ወደ ህይወቱ የሚያመጣት ማለት ነው። ከዛ በዘለለ የገንዘብ አለው ምናምን ሀብት ንብረት አለው ብላችሁ የምታስቡት ሰው ገንዘብ የምትወደዋን ብሩን ፈልጋ የመጣችውን ሴት ማለት ነው አብሯት የሚሆነው እስከተወሰነ ጊዜ ነው። በቃ ደስታውን እስከሚያጣጥም እስከምትሰለቸው ድረስ ነው እንጂ እሷን ወደፊት ትዳሬ የልጆች እናት ሆናለች ምናምን ብሎ በታሪክ እንትን አይልም ማለት ነው። በታሪክ እንትን ብሎ አይመርጣትም ማለት ነው። ሊመርጣትም ደግሞ አይችልም ማለት ነው። ግን ዝም ብሎ ምንድነው አለ አይደለ ጊዜያዊ ስሜቱን ማራገፊያ መደበሪያ ምናምን ነገር እንጂ ለቁም ነገር በታሪክ እንደዚህ አይነት ሴትን አይመርጥም ማለት ነው። አንድ ወንድ ልጅ ሆነ ማለት ነው። አንድ ሴት ልጅ ደግሞ ከሆነች ያው አንደኛ ነገር ሴት ልጅ በጣም በብዙ ነገር የተሟላላት ከሆነች ወንድ የመፈለጓ ነገር ራሱ ትንሽ ዝቅ አናሳ ይሆናል ማለት ነው እና ምንድነው ሁሉ ነገር በራሴ ማድረግ እችላለሁ ብላ ስለምታስብ ከወንድ ጋር ምንም አይነት ነገር ጥገኝነት ሆነ አያስፈልገኝም ብላ የምታስብ አይነት ሴት ልትሆን ስለምትችል ብዙ ጊዜ ሲንግል ማም የመሆን አድቫንቴጅ አላቸው እንደዚህ በጣም ስኬታማ የሆኑ ሰዎች ሴቶች ማለት ነው። በተለይ ማለት ነው ያው አርቲስቶችን የምታያቸው ነገር ስለሆነ ማለት ነው። ስለዚህ እኛ እንደ መናፍስት ውጊያ እንደምንማር ሰዎች የመናፍስትን ሴራ እንደምናቅ ሰዎች የእግዚአብሔርን ተአምር እንደምናቅ ሰዎች እኛ ምን አይነት ሰው ነው የምንመርጠው ወይም ደግሞ ምን አይነት ሰው ነው ወደ ህይወታችን የምናስገባው እንዲገባስ የምንፈልገው ምን አይነት ሰው ነው መስፈርታችንስ ምንድነው መሆን ያለበት የሚለው ነገር ስንነጋገር ዋነኛውና አንደኛው ነገር መስፈርታችን ሊሆን የሚገባው ይሄ ሰው መንፈሳዊ ህይወትን መኖር ይፈልጋል ወይ መለወጥን ይፈልጋል ወይ ከእግዚአብሔር ጋር አብሮ መሆንን ይፈልጋል ወይ ቤተክርስቲያንን ይወዳል ወይ እምነቱን ይወዳል ወይ በእምነቱ ላይ ጠንካራ ነው አይደለም የሚለውን ነገር በደንብ ማጣራትና መጠየቅ መቻል ስላለብን ማለት ነው። ስለዚህ መጀመሪያ ማረጋገጥ ያለብን ነገር ምንድነው ይሄ ሰው የመንፈሳዊ ህይወትን ለመኖር ዝግጁ ነው ወይ ከኔ ጋር ዝግጁ ነው ወይ ከእግዚአብሔር ጋር ለመኖር እግዚአብሔርን እያመሰገንን እግዚአብሔርን እየጠራን እግዚአብሔር ስም በቤታችን ከብሮ በህይወታችን ውስጥ ነክሶ የመኖሩ ፍላጎቱ አለው ወይ የሚለውን ነገር በደንብ ልናጣራ ይገባል ማለት ነው። መጀመሪያ መስፈርታችን የሚሆነው ይሄ ነገር ነው ማለት ነው። ሁለተኛ ደግሞ ይሄ ሰው መናፍስት ውጊያን እንዴት ነው የሚያየው? በምን መልኩ ነው የሚያየው? አንዳንድ ፈተናዎች ሲመጡ የሆነ ነገሮች ችግሮች ሲፈጠሩ እንዴት ነው ነገሮች ልንፈታ የምንችለው? ምክንያቱም መጀመሪያ ከስር መሰረቱ ከችግሩ ማወቅ ስላለብን ማለት ነው አንድ ነገር ማለት ነው። ስለዚህ ለትዳር አጋራችሁ ወይ ጮኝነትን ስትመርጡ የምሬን ነው የምላችሁ ቢያንስ የመናፍስት ውጊያን የሚያክሰው ባያቅ ራሱ የማይቃወም ሰው መሆን አለበት። ቢያንስ የማይቃወም ሰው ማለት ነው የማይቃወም ሰው መሆን አለበት ቢያንስ። ምክንያቱም የማይቃወም ሰው ኖርማሊ ከእግዚአብሔር ጋር ጸሎትን የሚወድ ሰው በቃ ሃይማኖትን የሚወድ ሰው ከሆነ ይሄን ነገር ብታስረዱትና ቢያይ ባይኑ ወደዚህ ህይወት የመምጣቱ ብዙም ችግር አይኖርበትም ማለት ነው። ብዙም ስለማይቸገር እናንተ ያንን ሰው ወደ እናንተ ህይወት ወይ ደግሞ ወደ ብትፈልጉት ነገር ማምጣት አይቀላችሁ ማለት ነው። ግን የሚቃወም ሰው ከሆነ እንደዚህ አይነት ነገር ውስጥ መግባት የማይፈልግ ኧረ እኔ እንደዚህ ነገር አይመቸኝም እነዚህ መመራሮች አልወድም የሚላችሁ ከሆነ ኧረ እኔ ቤተክርስቲያን አይደለም ምናምን የሚል ሰው አይነት ከሆነ ከዚህ ሰው ጋር ምን አይነት ህይወት ነው የምትኖሩት? ወደፊት ምን አይነት ህይወት ለመኖር ነው የምታስቡት? አስባችኋል? በጣም ከባድ ህይወት ነው የሚሆነው ማለት ነው። በጣም ከባድ ህይወት ነው የሚሆነው። ስለዚህ መስፈርታችን ሊሆን የሚገባው አንድና አንድ ነገር በቃ መንፈሳዊነትን ሊኖር የሚወድ ወይም ደግሞ የሚናፍቅ ከእግዚአብሔር ጋር በቃ አብሮ መሆንን አብሮ ማደርን አብሮ መዋልን የሚፈልግ ሰው መሆን መቻል አለበት ማለት ነው። ምክንያቱም ነገ ከነገ ወዲያ ችግር ቢመጣ የሆነ ነገር ቢመጣ ይሄንን ነገር እንዴት ነው የምትወጡት የሚለው ነገር ስናይ በመንፈሳዊ ኃይል ካልሆነ በምንም ኃይል ልትወጣ አትችሉም ማለት ነው። ስለዚህ እኛ መናፍስት ውጊያን እንደሚያክሰው እውነት መንፈሳዊ ህይወት ገብቶናል እንደሚል ሰው የምሬን ነው የምላችሁ አንድ ክርስቲያን እንኳን አይደለም ይሄ ትምህርት የገባኝ ሰው የሚለው አይደል አንድ ክርስቲያን የተባለ ሰው የመጀመሪያው ምርጫ ሊሆን የሚገባው ማለት ነው ይሄ አንድ አብሮት ያለ ሰው ወይም ደግሞ አብሮት እንዲሆን የሚፈልገው ሰው እውነት መንፈሳዊ ህይወትን አብሮ መኖር ይፈልጋል ወይ
በቃ እግዚአብሔር ማመስገን በቤት ውስጥ በልባችን ውስጥ ከኛ በላይ ክርስቶስን ራስ ማድረግ ይፈልጋል የሚለው ነገር ዋነኛ መስፈርቱ ይሄ ነው መሆን መቻል ያለበት ማለት ነው። ያለበለዚያ በጣም ከባድ ነው የሚሆነው። እንደምታዩት ነው ዓለማዊ ነገር 10 ዓመት በፍቅረኝነት አሳልፈው ምናምን በትዳር ውስጥ 2 ዓመት መቆየት ይከብዳቸዋል። ምክንያቱም በዛ ቤት ውስጥ ክርስቶስ አልነገሰም። በዛ ቤት ውስጥ ክርስቶስ የቤቱ ራስ አልሆነም ማለት ነው። ስለዚህ መጨረሻችን ምንድን ነው የሚሆነው? የሆነ ጸብ በተፈጠረ ቁጥር በቃ ስልቹ ነው የምንሆነው። ከዛ በቃ ወደ ፍቺ ነው የሚሄደው ማለት ነው። ፍቅረኝነት ላይ ብዙ ጊዜ እንደዚህ ነገር ላያጋጥም ይችላል። ምክንያቱም ሰይጣን የጭኝነት ዘመንን በጣም ስለሚወደው ማለት ነው ይጠቀምበታል። ምክንያቱም በጣም ብዙ ኃጢአቶችን የሚያሰራበት ህይወት የጭኝነት ጊዜ ስለሆነ ማለት ነው። ምክንያቱም በዝሙት ሊጠናን ይችላል፣ በብዙ ነገር ሊጠናን ይችላል ማለት ነው። እና ያ ሰው ኢቭን ወደነው ራሱ እኛን ለመጉዳት ሲል ከዛ ሰው ጋር ሊያለያየንም ይችላል ማለት ነው። ስለዚህ እኛ መስፈርታችን ሊሆን የሚገባው ምንድነው? መጀመሪያ መንፈሳዊነት መሆን ይፈልጋል ወይ መንፈሳዊ ህይወትን መኖር ይሻል ወይ የሚለውን ነገር በደንብ መራቅ መቻል አለብን ማለት ነው። ከዛ በኋላ ቀስቀስ ያለ ሌላው ነገር ይደርሳል ማለት ነው። ስለዚህ ከጅምሩ ጀምሮ አሁን ላይ በፍቅረኛ ዘመን ላይ ያላችሁ ሰዎች፣ ፍቅረኛ ያላችሁ፣ ለመጋባት ዝግጁ ሆናችሁ እጮኛ ደግሞ ለመያዝ በመንገድ ላይ ያላችሁ ሰዎች ማለት ነው የምሬን ነው የምላችሁ ከመጀመሪያው ከመገናኘታችሁ በፊት ማለት ነው እናንተ መጀመሪያ ህይወታችሁ በመንፈሳዊነት አንጹት። ጾም፣ ጸሎት፣ ስግደት፣ ንስሐ መግባትን ተለማመዱ። ቅዱስ ቁርአን መቀበልን ተለማመዱ። በህይወታችሁ ይሄን ነገር አስገቡ። እግዚአብሔር አምላክን በጸሎት ጠይቃችሁ በእናንተ በኩል ደግሞ ወደ ህይወታችሁ የሚመጣውን ሰው ወደ እናንተ ህይወት የመጥራት ጉልበቱ ይኖራችኋል። ምክንያቱም እናንተ መጀመሪያ ስለበረታችሁ ማለት ነው። እናንተ በጣም ጎበዝ ስለሆናችሁ ጥያቄያችሁ የሚሆነው ራሱ በሱባኤ ነው። እግዚአብሔርን ጠይቃችሁ ምን ነገር የሚሆነው ማለት ነው። የሆነ ነገር እንኳን እናንተ ፈልጎ ሲመጣ አምላኬ ለኔ ያሰብከው ነው እንዴ? እውነት ይሄ ነገር ለኔ ነው እንዴ ብላችሁ የመጠየቁ ማለት ነው ምንድነው ዕውቀቱ ይኖራችኋል። ምንድነው ፍላጎቱ ይኖራችኋል እኮ ምንድነው በቃ ምንድነው የምታረጉትን ነገር አቅጣጫውን በደንብ ታውቁታላችሁ ማለት ነው። ምክንያቱም መጀመሪያ እናንተ ራሳችሁ ላይ የገነባችሁት ነገር ሳለ ማለት ነው። ይሄ መጾምን፣ መጸለይን፣ መስገድን፣ ንስሐ መግባትን፣ ቅዱስ ቁርአን መቀበልን በህይወታችሁ ስላነገሳችሁት ይሄ ነገር እናንተን ወደ መልካም ነገር ሊደረጋችኋል። ፈተና ሊገጥማችሁም አንዳንድ ነገር ጉዳዮችን ቢኖሩ ግን እግዚአብሔር አምላክ ጥሎ አይጥላችሁ ማለት ነው። ምክንያቱም ሁሉ ጊዜ ለሱ ስለምትንበረከኩ ወደሱ ስለምትጸልዩ ሁሉ ጊዜ እሱን ስለምትጠይቁ ስለምትሹት ማለት ነው እግዚአብሔር አምላክ ደግሞ ለእናንተ መልካም የሆነ ነገር ያመጣል ማለት ነው። በዛው ልክም እናንተን ሊያጠቃ የመጣ እናንተን አድቅቆ ሊሄድ የመጣ ሰው ካለ እግዚአብሔር አምላክ በዛው በሆነ መልከት አድርጎ ከህይወታችሁ ያስወጣዋል ማለት ነው። ያን ነገር ያስወግድላችኋል ማለት ነው። ያለበለዚያ አቅጣጫችሁን ሁሉ በጣም ከባድ ነው የሚሆነው ማለት ነው። የምንጓዛቸው መንገዶች ሁሉ ከእግዚአብሔር ጋር ያልተጓዝናቸው ነገሮች፣ ከእግዚአብሔር ጋር ያላደረግናቸው ነገሮች ሁሉ በጣም ከባድ ነው የሚሆንብን ማለት ነው። ስለዚህ አሁን በጮኝ ዘመን ላይ ያላችሁ ሰዎች ራሱ ካሁን ይኸው መጀመር መቻል አለበት። አብራችሁ መጸለይን፣ አብራችሁ መስገድን፣ አብራችሁ ንስሐ መግባትን፣ አብራችሁ ቅዱስ ቁርአን መቀበልን ካሁን ይኸው መጀመር መቻል አለበት። አሁን ላይ ያልገነባችሁት ነገር፣ አሁን ላይ ይዛችሁት ያልመጣችሁት ነገር ላይ በኋላ ትዳር ላይ ስትገቡ ማለት ነው ከየትም አይመጣም። ናንጸልይ ብትይው አይጸልይም፣ ናንጸልይ ብትላት አትጸልይም፣ ናንስግድ ብትላት አትሰግድልህም። ምክንያቱም ከመጀመሪያው ጀምሮ አላስለመድካትም ወይም አላስለመድሽውም ወይም ደግሞ አልለመዳችሁም ማለት ነው። ስለዚህ በአንድ ጊዜ የሆነ ችግር ሲመጣ እስኪ ሱባኤ እንግባ ተነስተን ሲባል ሱባኤያችሁ ራሱ የጸደቀ አይሆንም ማለት ነው። ምክንያቱም ምንድነው ከመጀመሪያው ጀምሮ ያልመጣ ነገር ነው። ለችግራችሁ ስትሉ ብቻ ነው በቃ ሱባኤ እንኳን ያዝላችሁ ብላችሁ የምትሄዱት ማለት ነው። እና ከመጀመሪያው ጀምሮ በመንፈሳዊነት የታነጸ ሲሆን ጋብቻችሁም ደግሞ ሊጸና የሚችለው በቅዱስ ቁርአን ነው የሚሆነው ማለት ነው። ምክንያቱም በመንፈሳዊ ህይወት ውስጥ ካላችሁ ኦሬዲ ሐሳባችሁ የእግዚአብሔር መንፈስ የሚመራችሁ እንዲ ሙሽርነታችሁን በእግዚአብሔር በቤተክርስቲያን እንዲጸድቅ ነው የምታደርጉት ማለት ነው። ካልሆነ በዓለማዊ ሆኖ ስለሚቀር በዓለማዊ ደግሞ የተደረገ ጋብቻ ደግሞ አንደኛ እግዚአብሔር አያውቀውም፣ እንደ ባልና ሚስትም አይቆጠርም፣ መኝታውም ንጹህ አይደለም ማለት ነው። መኝታውም ንጹህ አይደለም እና መኝታችሁን መቀደስ ራሱ የምትችሉት እናንተ መጀመሪያ በመንፈሳዊ ህይወት ውስጥ መመላለስ ስትችሉ ነው ማለት ነው። ስለዚህ ማንም ይሁን የትኛውም ሰው ይሁን ከእናንተ ጋር አሁን ላይ አብሮ ያለው ሰው ባለትዳርም ልትሆኑ ትችላላችሁ፣ እጮኝነት ላይ ያላችሁ ሰዎች ልትሆኑ ትችላላችሁ፣ ወይም ደግሞ ገና እጮኛም ለመያዝም ሐሳብ ያላችሁ ሰዎች አላችሁ። አንደኛ ማድረግ መቻል ያለባችሁ ማለት ነው እናንተ ወዳላችሁበት ህይወት ማምጣት ነው መጀመሪያ ያለባችሁ። ስለዚህ የኛ መስፈርት በጣም
አንደኛ መሆን ያለበት ምንድነው መንፈሳዊነት መሆን ያለበት ማለት ነው። ስለዚህ ባካችሁን ካሁኑ መጀመር መቻል አለበት። የምሬን ነው የምላችሁ። በኋላ ላይ መውጣት በጣም ይከብዳል ማለት ነው። ገና ካሁኑ ከጨቅላነት ማለት ነው ያልተጀመረ ነገር በኋላ ላይ ከየትም አይመጣም ማለት ነው። እመኑኝ ከየትም አይመጣም። ስለዚህ እኛ መጀመሪያ ራሳችንን እናበረታለን፣ እንጾማለን፣ እንጸልያለን፣ እንሰግዳለን፣ ንስሐ እንገባለን፣ ቅዱስ እንቀበላለን። ከዛ ደግሞ የሆነ ሰው ደግሞ ወደ ህይወታችን ሲመጣ ደግሞ እሱንም ደግሞ ወደዚህ ህይወት ማምጣት እንደው ነግራችሁት እንኳን የማይሰማ እንኳን ቢሆን ጸሎት ስታደርጉ እግዚአብሔር አምላክ ይሰማችኋል። ያንን ሰው ልቦናውን ይቀይርላችኋል ማለት ነው። እና የምሬን ነው የምላችሁ ካሁኔው ያልጀመራችሁት ካሁኔው ያልገነባችሁት ነገር በኋላ ላይ ከየትም አይመጣም ማለት ነው። ከየትም አይመጣም። ስለዚህ ውድ ክርስቲያኖች፣ ውድ ቤተሰቦቼ አሁን በጮኛ ያላችሁ ሰዎች በትዳር ውስጥ ያላችሁ ካላችሁ ጮኛ ለመያዝ እያሰባችሁ ካላችሁ ሰዎች እያሰባችሁ ያላችሁም እህት ወንድሞቼ ካላችሁ በመጀመሪያ እናንተ ብርቱ ሁኑ ስላችሁ በቃ መጸለይ፣ መስገድ፣ መቀጥቀጥ፣ ንስሐ መግባት ቢያንስ እቺን ነገር በህይወታችሁ ታስገቡ። ቢያንስ እቺን ነገር በህይወታችሁ ውስጥ በቃ አምጧትና ከዛ በኋላ እናንተን ፈልጎ የሚመጣው ሰው ራሱ መመርመር ማጥናት ትችላላችሁ ማለት ነው፣ በእግዚአብሔር መንፈስ ማለት ነው። ምክንያቱም ዝም ብሎ የሆነ ሰው እናንተ ላይ መጣና ለእናንተ መልካም ነው ማለት አይደለም። አይታቁትም መንፈሱ ምናልባት ምን አይነት ሰው ይዞባችሁ እንደሚመጣ ስለማታውቁ ማለት ነው። ስለዚህ ይሄን ነገር በጥንቃቄ ለመከታተል፣ ለማወቅ፣ ለመመርመር ምን ያስፈልገናል? የአምልኮት ህይወት ያስፈልገናል ማለት ነው። ስለዚህ እባካችሁ ውድ ቤተሰቦቼ በጮኝነት ዘመን ላይ ያላችሁ በጮኛም እየፈለጋችሁ ያላችሁ በትዳር ውስጥም ያላችሁ ሰዎች እባካችሁ የአምልኮት ህይወት ጀምሩ። የአምልኮት ህይወት ለምንም ነገር ቁልፍ ነው። በቃ ለምንም ነገር መፍቻ ቁልፍ ነው። ምክንያቱም በጮኝነት ዘመን ላይ የሚሆን ማለት ነው በትዳር ላይ የሚፈጠሩ ግጭቶችን፣ አለመግባባቶችን መፍታት የምትችሉት በአምልኮት ህይወት ብቻ ነው። በቃ በአምልኮት ህይወት ብቻ በምንም አይደለም ማለት ነው። አለበለዚያ ማለት ነው ትንሿም ጭቅጭቅ ትልቁም ጭቅጭቅ፣ ትንሿም ጸብ ትልቁም ጸብ በቃ ስልችትን የሚያደርጋችሁ ማለት ነው። የመጨረሻ ደረጃ መፍትሄ ብላችሁ የምትወስዱት ነገር ምንድነው? መለያየትን ወይም ደግሞ መፋታትን ይሆናል ማለት ነው። ይሄ ደግሞ አለማወቅ፣ አለመረዳት ነው ማለት ነው። አስቡት፣ የምሬን ነው የምላችሁ። በአምልኮት ህይወት ውስጥ ብትኖሩ እኮ ማለት ነው የሆነ ጭቅጭቅ ነገር ሲመጣ በጣም የከረረ ጸብ እንኳን ሲፈጠር ቆያ እንዴ ይሄ ነገር እኮ እንደዚህ የሚያደርገን እኮ መንፈስ ሊሆን ይችላል እኮ። እስኪ አንተም ጸልይ እኔም ልጸልይ፣ አንተም ስገድ እስኪ እኔም ልስገድ፣ እስኪ እንቀጥቅጥ። በውስጣችን ያለህ የምታጣላን የምናወራውን ነገር እየገለበጥክ በጆሮአችን የምታስገባ እንድንፋታ ልታረገን ያሰብክ እርኩስ መንፈስ ጠላት ታሰር እያልን እስኪ እንቀጥቅጥ ማለት የምትችሉት ራሱ መቼ ነው? የአምልኮት ህይወት ውስጥ ስትገቡ ማለት ነው። የአምልኮት ህይወት ውስጥ ካልገባችሁ ማለት ነው እንደዚህ ብላችሁ የማለቱ ዕውቀቱ ከየት ይመጣል? አስቡት። ሁለቱም ዓለማዊ ሆነው እኔ ዓለማዊ ውስጥ ያሉ ባልና ሚስቶች እንዴት እንደሚኖሩ ግራ ይገባኛል። ግን ነገሩ ያልተነካ ሰይጣን ምንም አያደርግም ተስማምቶ ስለሚኖር ማለት ነው። ግን እንደዛም ሆኖ መጨረሻው አያምርም ማለት ነው። የምሬን ነው የምላችሁ። ስለዚህ ችግሮቻችሁን ራሱ መፍታት የምንችለው በቃ አምልኮት ህይወት ስንሆን ነው ማለት ነው። እና ውድ ቤተሰቦቼ በጣም ተጠቃሚና አትራፊ ነው የምንሆነው በአምልኮት ህይወት ውስጥ ሆነን በህይወታችን ውስጥ ሰው ስናስገባ በቃ ምን ልበላችሁ ነገሩ ሁሉ በእግዚአብሔር የታጠረ በእግዚአብሔር ክትትል ውስጥ ያለ ጉዳይ ነው የሚሆነው ማለት ነው። ያለበለዚያ መጨረሻው የሚታወቅ ነገር ነው ማለት ነው። እና በጮኝነት ዘመን ላይ ያላችሁ ደግሞ ወንድሞቼ ካላችሁ ካሁኑ መጀመር ኢቭን ዲስታንስ ላይ እንኳን ብትሆኑ ማለት ነው በቃ ቪዲዮ ኮል የተደዋወላችሁ መጸለይ መጀመር፣ ስለ መንፈሳዊ ነገሮችን መወያየት፣ እንዴ ዝሙት ነክ የሆኑ ነገሮች ዝሙት ከካሽ የሆኑ ነገሮችን አለማድረግ፣ አለማውራት፣ እንደዚህ ፎቶዎችን ራሱ አለበላላክ ይሄ ነገር አያስፈልግም። በቃ አሁን ላይ የተቸገረን ያለ ነው ትዳር ውስጥ መደረግ ያለባቸው ነገሮች ቀድሞ ጮኝነት ላይ ይደረጉና በኋላ ላይ ትዳር ላይ ሲገባ ከየት ይመጣል? በቃ የኔ ፍቅር የኔ ቆንጆ መዝናናቱም ስጦታውም እንግዲህ ሩካቤውም ጮኝነት ላይ ሆነ ትዳር ላይ ምን ይደረግ? እንግዲህ ትዳር ላይ ምን አለቀ። በቃ ትዳር ላይ እኮ ምንም ስገቡ ምንም አዲስ ነገር የለም። በቃ አንዳንዱ ቀድሞ ምን አብሮ መኖር ይጀምራል። ከተጋባ በኋላ እዛው ይሆንበታል ማለት ተመሳሳይ ህይወት ነው የሚሆንበት ማለት ነው። ከዛ በኋላ በቃ ኮንሳ በኋላ መሰለሰት ይመጣል ማለት ነው። እንግዲህ ይሄን ነገር አስቡት፣ በጣም ከባድ ነው የሚሆነው። ስለዚህ የጮኝነት ዘመን ለጮኝነት ዘመን መተው፣ የትዳርን ህይወት ደግሞ ለትዳር ህይወት መተው ነው። አትዝናኑ አትጫወቱ አይደለም። መዝናናት መጫወት ልክ ነው ይገባል። ግን ትዳር ውስጥ መደረግ ያለባቸው ነገሮች ጮኝነት ላይ ማድረግ በታሪክ የለብንም ማለት ነው።
በታሪክ የለብንም። እና አንድ ሰው ስትመርጡ ደግሞ አንድ ሰው ወደ ህይወታችሁ ታስገቡ ይሄ ሰው የወደፊት ባሌ ነው እቺ ሴት የወደፊት ሚስቴ ነች ብላችሁ ታስቡ እየመረጣችሁ ያላችሁት ለእናንተ ባል ወይም ደግሞ ሚስት ብቻ አይደለም ለወደፊት ለምትወልዳቸው ልጆች እናት እየመረጥክ ነው ለምትወልዳቸው ልጆች አባት እየመረጥሽ ያለው ስለዚህ ወደ ህይወትሽ የምታስገቢው ሰው ለልጆችሽ ምን አይነት አባት ነው ወደ ህይወት የምታስገባት ሴት ምን አይነት እናት ነው የምትሆነው ልጆች የሚለው ነገር ማሰብ መቻል አለብህ ማለት ነው። አንድ ለልጆቻችን የምናወርሰው አንዱ ነገር ምንድነው እኛ ምን መርጣቸው እጮኞቻችን ወደ የወደፊት ሚስቶቻችን ወይም ደግሞ የትዳር አጋሮቻችን ማለት ነው የልጆቻችን ስጦታ ናቸው ማለት ነው። ስለዚህ በኋላ ላይ እንዲመወቃቀሱ ምናምን አይሰራም ማለት ነው። ስለዚህ ቀድሞ ዝግጁ መሆን ቀድሞ መስራት ቀድሞ በቃ በመፍትሄነት መታነጽ ከዛ በኋላ ሁሉ ነገር የተሳካ ነው የሚሆነው ማለት ነው። እግዚአብሔር አምላክ በጣም የሚወደው የተቀደሰ ህይወት ነው። የምሬን ነው የምላችሁ። የተቀደሰ ትዳር ማለት የተቀደሰ ወደ መንግስተ ሰማያት የምንገባበት አንደኛውና ትልቁ ቁልፍ ትዳር ነው ማለት ነው። አንድ ሰው በትዳሩ ስኬታማ ከሆነ በትዳሩ በጣም መልካም ከሆነ በእግዚአብሔር የታጠረ እግዚአብሔርን ያነገሰ ትዳር ከሆነ ያ ሰው መዳኛው ነው ትዳሩ ራሱ ማለት ነው። የሚያፈራቸው ፍሬዎች በጣም የተባረኩ ነው የሚሆኑት ወደፊት ጳጳስ የሚሆኑት ኤጲስቆጶስ የሚሆኑ ዲያቆናት የሚሆኑ ልጆች የሚፈሩት በእንደዚህ አይነት በአምልኮት ህይወት ውስጥ ስንተጋ ወይም ደግሞ በእንደዚህ ህይወት ስንሆን ነው ማለት ነው። ስለዚህ ከትናንት ወዲያ ተጠፍቷልና ዛሬም ደግሞ እኛም ጠፍተን የማይሆን ሶሻል ሚዲያ ላይ ያየን የማይሆን ነገር ለኛ የማይመጥነን ወይም ደግሞ ሊሆን የማይገባውን ነገር መስፈርት እያስቀመጥን ራሳችንን በዚህ ልክ መጉዳት ስለሌለብን ማለት ነው። ስለዚህ መስፈርታችን ሊሆን የሚገባው አንድና አንድ ምንድነው ያምልኮት ህይወት ነው። በቃ ይሄ ሰው ያምልኮት ህይወትን እንዴት ነው የሚመለከተው? እንዴት ነው የሚያየው? እውነት በአምልኮት ህይወት መኖር ይፈልጋል? ያምልኮት ህይወት ያስደስተዋል? ምንድነው ይቃወማል? ይደግፋል? የሚለው ነገር በደንብ ማጣራት መቻል አለበት። ሌላው ነገር ተውት። ይሄ ገንዘብ አለው፣ መኪና አለው፣ ንብረት አለው ምናምን ይሄ ነገር ተውት። መጀመሪያ መጽሐፍ ቅዱሳችንስ ምሏል? መጀመሪያ የእግዚአብሔርን መንግስትና ጽድቁን ፈልጉ ሌላውም እንደዚሁ ይጨመርላችኋል ነው የሚለው የማቴዎስ ወንጌል ላይ ነው ያለውና እንግዲህ አስቡት እንደዚህ ነው የሚለው። ስለዚህ መጀመሪያ ጽድቁንና የእግዚአብሔር መንግስት መፈለግ ያለብን ሌላው የሚጨመር ነገር ነው። አብራችሁ ሰርታችሁ አብራችሁ የምታድጉት ነገር ነው። ቪዲዮ ላይ እንደተመለከታችሁት ነው። ብቻውን ሰው ሲኖር የአንድ ሰው እድል የራሱን እድል ብቻ ነው እየኖረ ያለው። ግን ስታገቡ ትዳሩ ስትሆኑ ግን አስቡት የባላችሁ እድል አለ። ትዳሩ ደግሞ ራሱ ይዞት የሚመጣ ራሱ የሆነ እድል ደግሞ አለ። ልጅ ስትወልዱ ደግሞ የልጆች እድል አለ። በረከት ማለት ነው። በቃ ገብታችኋል? የትዳር በረከት አለ፣ የልጅ በረከት አለ፣ ብዙ ነገር ማለት ነው። ስለዚህ ይሄ የተቀደሰ ህይወት ስለሆነ ስራ ይፈልጋል ማለት ነው። ዝም ብሎ አይደለም፣ ስራ ይፈልጋል። በቃ መጀመሪያ ስራ ተሰርቶበት ታቀዳችሁበት መሆን አለበት ማለት ነው። እና ትልቁ መስፈርታችን ሊሆን የሚገባው ምንድነው? የአምልኮት ህይወት ማለት ነው። በትንሹ ነው ያወራሁት። ከዚህ በኋላ በጣም በብዙ ቪዲዮዎች የምንመለስበት ይሆናል። ይሄን ነገር በጣም ዲስከስ እናደርግበታለን። እንግዲህ ትዳርም እጮኛ የምትፈልጉ ሰዎች ደግሞ መምህር ጋር እየገባችሁ እድላችሁን ሞክሩ። አትቀመጡ፣ ነገ ዛሬ አትበሉ። በእንደዚህ አይነት ነገር ላይ እንዳትፈልጉ ወይም ደግሞ ብቻችሁ እንድትሆኑ የሚፈልግ መንፈስ ሊኖር ስለሚችል ይሄን መንፈስ እየቀጠቀጣችሁ አደብ እያስገዛችሁ በጾም በጸሎት በስግደት በንስሐ በቅዱስ ቁርባን አደብ እያስገዛችሁ መምህር ጋር ሄዳችሁ እድላችሁን መሞከር ነው ማለት ነው። ቢያንስ የአምልኮት ህይወትን ያወቀ ሰው ማለት ነው ባትወደዱ ራሱ በኋላ ላይ ፍቅሩ በኋላ ይመጣል። ምክንያቱም እግዚአብሔር አምላክ ፍቅር መዝራት የሚችል አምላክ ስለሆነ በኋላ ላይ እርግጠኛ የሆነ የምትሆኑበት ሰው መውደቂያችሁ ይሆናል ማለት ነው። ጾም፣ ጸሎት፣ ስግደት፣ ንስሐ፣ ቅዱስ ቁርባን መቀበል የሚፈልግ በዚህ አይነት አስተሳሰብ ውስጥ ያለ ሰው ጋር ስትቀርቡ አስቡት እንግዲህ በጣም ደስ የሚለው ማለት ነውና ህይወታችሁም ያማረ ነው የሚሆነው። እግዚአብሔር ይመስገን። እንግዲህ መምህርም እስካሁን ያጋባቸው ሰዎች ምንም የተለያዩም የሉም ይጣሉም የሉም ማለት ነው። ምክንያቱም ስለሚያውቁት ማለት ነው። ትዳር ሊያፋታ የሚችለው ትዳር ሊያደናቀፍ የሚችለው ትዳር እንዳይሳካ ሊያደርግ የሚችለው ማን ነው? እርኩስ መንፈስ አጋንንት ነው ማለት ነው። በዚህ ነገር ላይ ደግሞ ከነቃችሁ ህይወታችሁ ተሳከለ የሚሆነው ማለት ነው። ፈተና ሊኖር ይችላል፣ ግን በእግዚአብሔር ሁሉም ነገር ያልፋል ማለት ነው። ስለዚህ ወንድሞቼ በድጋሚ በዚህ ሐሳብ የምንመጣ ይሆናል። ዛሬ ዝም ብዬ በትንሹ ቀንጨብ አድርጌ ያመጣሁት የእናንተን ሐሳብ አስተያየት ደግሞ ከስር በኮሜንት ላይ ያስቀምጡልኝ ማነበው ይሆናል። እንግዲህ በቅርቡ ደግሞ ዩቲዩብ ላይቭ እንጀምራለን። እንግዲህ እንደ እግዚአብሔር ፍቃድ እናንተም እየደወላችሁ ምስክርነታችሁን የምታቀርቡበት ሐሳብ አስተያየታችሁን የምትሰጡበት እንዲሁም የምንማማርበትን
አዲስ ፕሮግራም እንግዲህ በቅርቡ የምንጀምረን እንደ እግዚአብሔር ፍቃድ እንግዲህ ውድ ቤተሰቦቼ በጣም ወዳችኋለሁ። በቀጣይ ቪዲዮስ ከምንገናኝ ድረስ እግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።